ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ አቶ አብርሽ መጥቷል ማለት ነው፣ ቦነ ቤት ማለት ነው። እና እኛን አትሸውዱንም፣ እኛ ተነቃቅተናል ማለት ነው። ሸቅሉ ዝም ብላችሁ ማለት ነው። ልጁም የመጣ አፍቅሯት አይደለም ወዷት አይደለም ሊሸቅልባት ነው። ግን ልጁ ራሱ በጣም ተሳስቷል። እውነት እቺ እኮ መሸቂያ አይደለችም እኮ አንድም ሰብስክራይብ አታገኝባትም ማለት ነው። እና ሌላ ሰው ሌላ አይዲያ ይዘህ ብትመጣ ይሻለህ ነበር። እሷ ምክንያቱም የምትፈቀር ሴት አይደለችም። እንዲሁም አብርሽ የፈለገ ሚሊዮን ሰው ቢያፈቅራት ማንም ያገባት የለም አላለም? አዎ ትክክል ነው እኮ አብርሽ፣ ማንም ያገባት የለም እኮ። ሁሉም አፈቅርሻለሁ ይላታል፣ ወድሻለሁ ይላታል። ደግሞ አፈቅርሻለሁ ማን ነው የሚላት? ወድሻለሁ ምናምን ነገር ይላታል። ነገር ግን የሚያገባት ደግሞ ዜሮ ነው ማለት ነው። አላለም እንዴ? የሚያፈቅራት ሚሊዮን ይኖራል። ነገር ግን ማገባት እኔ ነኝ። በአሽሙር የፈለጋችሁ አፍቅራችሁ ማግባት ትችላላችሁ፣ ከኔ ከተላቃቀች እኔን ትታኝ ከሄደች ብለህ በግልጽ አማርኛ ለምን አታወራም? አንተ አሁን ሄርሜላን የምታገባት? ተው እንጂ ሼም ነው እኮ። ከዚህ ሁሉ ግልጽ አማርኛ መናገር ማንን ገደለ? ማንም አልገደለም አይደል? እኔን ፈልጌ ወድጄ አይደለም የተለጠፈችብኝ፣ በግዴ ነው የተለጠፈችብኝ። ስለዚህ የምትወስድበት መንገድ ካለህ ውሰዳት፣ ገላግለኝ ለምን አትለውም? ይሄንን አማርኛ አንተን አይገለህም እኮ እንጂ አታገባትም። ምክንያቱም አንተ እቺ ዘልዛላ ሴት ለአንተ ትሆናለህ ብለህ ታስባለህ? አንገቷን የደፋችና ትላንትና ያን ሁሉ የሆነችልህ ሴት ትዳርህን መያዝ ያቃተህ አሁን እቺ ዞራ የሰውን ባል ነጥቃ የምትወስድ ህፃን ልጅ 1 ዓመት ያልሞላው አባቱና እኔን ካላገባህኝ ብላ ተንበርክካ ጉልበቱን ለምና ስማ እና በብር የተገዛት ሴት ለአንተ ለትዳርህ ትሆናለች? እውነትህ ነው አብርሽ፣ እንመንህ። እኛ እናምነህም እኮ። ከዚህ ሁሉም ይገላብልህ፣ ግልጹ ተናገር በቃ። ምንም ጭቆ የለም። ያው መዘቅዘቅ አሁንም እየተዘቀዘቅክ ነው፣ መሰደብ አሁንም እየተሰደብክ ነው። በቃ አለቀ። በግልጽ አማርኛ እንደውም ገላግለኝ ወንድሜ፣ ተባረክልኝ፣ ክብር በልልኝ፣ ድብቅም ሸፈፈንም አደርግህ ቢሆን ውሰዳት፣ እኔ አልፈልጋትም፣ ለግዴ እኮ ነው የኦዲየንስ ብር ስለሚላክልኝና የበፊት የነበሩ ኦዲየንሶቼ ያው ስለነቁብኝ ስላወቁብኝ ምን እንደምሰራ ምን እንደማረግ በእነሱ ማምለጥ አልቻልኩም። አንድ ፈቶ እንኳን ሲቦስቱ የቆየ ነገር ነው እያልክ ያንን ነገር ስለምናወጣብህ በዝች ካገኘው ብዬ ነው። እኔም እየሸቀልኩባት ነው እንጂ ለማግባትም ለማፍቀርም አላማውን የለኝም። እስቲ እርዳኝ እባክህ ብለህ መልስ ብትሰጠው እሱም አሚን ብሎ ይቀበልሃል፣ ይገላግልሃል። ወንድማችን አብርሽ አማቻችን ማለት ነው። ለምን ተንከራታታለህ? መንከራተት እኮ ቀረ። በግልጽ አማርኛ ተናገር። የምን ማግባት ማለት ነው? ተው እንጂ ተው 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 ተው። ማንን ልትሸውድ ነው? እኛ ከዚህ ሁሉ እኮ ከምትጫወትባት ከምትሸቅልባት ግድ የለህም። ለእኛ ወተህ የወደፊት የኔ ድንቆች፣ የኔ ትልቅ ደረጃ የደረስኩባችሁ፣ ያሳመራችሁኝ፣ ብዙ ነገር ያየውባችሁ ከሚስቴም ከእናንተ ሞዴሶቼ በጣም ይቅርታ አጥፍቻለሁ። እኔ አለማወቄ ነው፣ አውቄ ሳይሆን የሆነ ጅላጅልነት ገብቶብኝ ነው፣ የሆነ ነገር ቀምሼ ነው። ሁላችሁንም በጣም ይቅርታ አድርጉልኝ። እንደ በፊታችን ፍቅራችን ተመልሰን የድሮ ግሪስ ፋሚሊ እንሁን ብትል እኛ እኮ ምርጥ ነን፣ የዋህ ነን። እምቢ አንልህም እኮ እሺ ብለን ከዛ የበለጠ ደግሞ እንሆንልሃለን ማለት ነው። እና ሄርሜላን ለአባቷ መልስ፣ አንተ ተበድረሃት ነው እና በብድር ስለሆነ የሰው ብድር ደግሞ በጣም ያስተላል። ሲቆይ እየበዛብህ ነው የሚሄደው። እውነት አሁን ለምሳሌ አንድ ትልሃለች፣ ሌላው መዘዝ ትከትብሃለች፣ አንዱ ይመጣል እኔ ማፈቀርኳት ይልሃል አንዱ። እንደዛ ከመሆን ከሚጠራቀምብህ እንዴት ነው የሆነ ብር የሆነ ወለድ አግድ ምናምን ነገር የሚባል ነገር አይደል? በአመት አመት የሚወድ ነገር እንደዛ እየሆነችብህ ነው ያለው። እኔ የለውበትም ተናግሬ ያለው ቤተሰብ ተበድረሃት ነበር። ወደ ባለቤቷ ወደ ቤቷ ወደ ልጆቿ ብትመልሳት መልካም ይመስለኛል። አይም ደግሞ ትንሽ ልሸቅልባት ምን ታመጣለች? ያው ድሮም ርካሽ ናት፣ አሁንም ርካሽ ናት። የሄደ የመጣ ነው አፈቅርሻለሁ ወድሻለሁ ሚላት ካልክም ችግር የለብንም። እኛም እንሸቅልበታለን። በነገራችን ላይ እሷ የሚሸቅልባት ሰው አይደለችም። ሩቲ ሀብቴ እያለች ደግሞ ሩቲ ሀብቴ አንድ አይዲያ ካመጣች በቃ አለቀ። አላያችሁም? ትላንትና ያቺ መኪና ተለቀቀች። ሚዲያው ዛሬ ሙልት በቃ። ውሽሚት የት እንዳለች ተረሳች እኮ። ቲክቶክ ላይ የእሷ ፈቶ አይታይም። የሚታየው የደስታና የሩታ ፈቶ ነው። ወይኔ የሩታ ፈቶች ነፍሳቸው አይማር። ገደለቻት እኮ ገደልናት በቃ። ቲክቶክ ስትገቡ ሩታን ነው እንጂ ውሽሚት የት እንዳለች አላውቅም። ውሽሚት ተገልብጣ ነው ማየት።
ከምሬ ነው ምላችሁ አንድ የቆመ ፈቶ የለም። ምክንያቱም የእሷ ደነዞች ማለት ነው የእኛ ልጆችን ኤፍሬምን፣ ሩቲን፣ ደስታን እየገለበጡ ስለሆነ እነሱ የገለበጡት ደግሞ የእኛው ልጆች ግልብጥ አድርገውታል። ለማንኛውም ዘና ፈታ በሉልኝ ማሮች።